ተደባደቡ በቅናት ምክንያት። አምነን እና የአቶ አምነን አያት በጣም ደነገጡ። ማመን አቃታቸው። ጄሪ ቆይ አንቺ ከኔ ባል ላይ ለምንድነው አይንሽን የማታነሹ ብላ ብሌንን ፀጉሯን ይዛ ወዙዛ ስትለቃት ብሌን ጀግናዋ ትሰሚኛለሽ፣ አምነን ድሮም የኔ ነበር፣ ለወደፊቱም የኔና የኔ ብቻ ነው የሚሆነው ጄሪ። እናም ደግሞ አንቺ እንደማትወጂውና እንደማታፈቅሪው በደንብ አድርጌ ነው የማውቀው። አንቺ የቀረብሽው ለሀብትና ለንብረት ነው። ደግሞ ያ ቤት ተቃጠለ። እስኪ ንገሪኝ፣ አሁን ያለነው አያቱ ቤት ነው። ስለዚህ መቼም የአያቱን ቤት ወርሶ ላንቺ አይሰጥሽም ጄሪ። እያንዳንዱ ነገር ከመጣሻ ጀምሬ እየተከታተልኩሽ ነበረ። ለአቶ አምነን ምንም አይነት ፍቅር እንደሌለሽ በደንብ አድርጌ ነው የማውቀው። እባክሽን አርፈሽ ተቀመጭ ብላ አለቻት። ትሰሚኛለሽ፣ መቼም ቢሆን እኔ አንቺን አላምንሽም። ደግሞም እያደረግሽ ያለሽው ነገር ትክክል እንዳልሆነ በደንብ አድርጌ ነው የማውቀው። ይልቁንስ አርፈሽ ተቀመጪ፣ ከዚህ በኋላ ምንም ነገር እንድትይ አልፈቅድም ብላ አለች። ምን ማለት ነው ደግሞ ይሄ? ነገርኩሽ፣ አምነን የኔና የኔ ብቻ ነው፣ ወደድሽም ጠላሽም የኔ ብቻ ነው የሚሆነው ብላ አለቻት። ትሰሚኛለሽ፣ አንቺማ አብደሻል፣ የእውነትም አብደሻል። ስለዚህ እስካበድሽ ድረስ አርፈሽ ብትቀመጪ ይሻልሻል እባክሽን ብላ አለቻት። አይ ያበድሽው አንቺ ነሽ እንጂ እኔ አይደለሁም። ስለዚህ ከዚህ በኋላ ምንም ነገር ማውራት አልፈልግም ብላ አለቻት። ይልቁንስ ላደረግሽ ነገር ዋጋ ትከፍያለሽ ብላ አለች። ምን? እኔ ምን አደረግኩኝ ደግሞ? እስኪ ንገሪኝ ያደረግኩትን ነገር። ከዚህ በላይ ምን እንድታደርጊ ነው ጄሪ? ትሰሚኛለሽ? አርፈሽ ተቀመጪ። የእውነቴን ነው ምልሽ። ካልሆነ ደግሞ ሁሉንም ነገር ለአቶ አምነን እናገርና ጉድሽን ነው የማንደባልቀው ብላ አለቻት። እያንዳንዱ ነገር ስታወሪ ሰምቼሻለሁ። በዛ ላይ ከሙስጠፋ ያለሽስ ግንኙነት ምንድን ነው ብላ አለቻት። ምን እያልሽ ነው ብሌን? ዛሬ አንቄኔ የምገልሽ ብላ ስትል ታዲያ ምን ችግር አለው? ማለቴ ሙያውና ጥንካሬው ካለሽ እኮ ማድረግ ትችያለሽ። ግን ደግሞ አሁን አንድ መገንዘብ ያለብሽ ነገር አለ። እኔ ብሌን ነኝ። በእያንዳንዱ ነገር እየተከታተልኩኝ ሁሉንም ነገር አወድምብሻለሁ ብላ አለቻት። አዎ ትሰሚኛለሽ፣ ከዚህ በኋላ በፍጹም አምነን እንዲጎዳ አልፈልግም ብላ አለቻት። እሺ እኔ መሆኑንስ ይሁን፣ ግን አንቺ ከአምነን ጋር ምን አይነት ግንኙነት ነው ያለሽ? እስኪ ንገሪኝ ብሌን ብላ ስትላት፣ እኔማ በንጹህ ልቤ እወደዋለሁ፣ አፈቅረዋለሁኝ። አንቺ ግን ለገንዘብ ነው እንጂ ለሌላ አይደለም። ሙስጠፋን እንደዛ እንዳሰቃየሽው፣ መከራውን እንዳሳየሽው፣ አሁንም አቶ አምነንን መከራውን ለማሳየት እንደሆነ በደንብ አድርጌ ነው የማውቀው ብላ አለች። ወይኔ ጉዴ በጣም ታሳፍራላችሁ ብላ ስትል፣ አይ የማሳፍረውስ እኔ ሳልሆን አንቺ ነሽ። የእውነቴን ነው፣ በእያንዳንዱ ነገር የምታደርገው ነገር በጣም ያስጠላል ጄሪ ብላ ተናገረች። የአቶ አምነን አያት እንደምንም ብላ ከጄሪ ጋር በድርድር ቀረበች። ትሰሚኛለሽ፣ እውነት ለመናገር ትዳር ማለት በጣም ቀላል ነገር ይመስልሻል፣ ግን ደግሞ ቀላልና እንዲሁም ደግሞ በጣም ከባድ ነገር ነው። እሺ ታዲያ ምንድን ነው? ግን ደግሞ አንድ ማወቅ ያለብሽ ነገር አለ። ሜርሲን አስወግደሽ እንደምንም ብለሽ አቶ አምነን እንዲጠላት ታደርጊና እኔ ደግሞ የዚህን ሀብትና ንብረት አንድ አደርግልሻለሁ ብላ አለቻት። ምን? አዎ አንድ አደርግልሻለሁ፣ ሀብትና ንብረቱን በአንቺ ስም አደርግልሻለሁ። ይሄ ቤት መቼም የኔ እንደሆነ ታውቂያለሽ። ማለቴ በእኔ ሀብትና ንብረት ማንም ሰው አያገባውም እና ይህንን ደግሞ አንቺ በደንብ ትረጃለሽ ብላ አለቻት። ስለዚህ በስምሽ እንዳደርግልሽ አሁን ያልክሹን ነገር በሙሉ አድርጊ ብላ አለቻት። እሺ የአምነን አያትህ እያንዳንድሽ ዋጋ አስከፍልሻለሁ። ምክንያቱም ማንን ልጄን እንደቀረበውና የዚህ ሁሉ ወጥመድ ማን እንደሆነ በደንብ አድርጌ ማጣራት አለብኝ። እያንዳንዳችሁ ነገር ዋጋ ነው የማስከፍላችሁ። እንዲህማ እንደ ዋዛ አንላቀቅም ብላ አለች የአምነን አያት። የአምነን አያትና ሜርሲ እስ በራሳቸው ሲፋጠጡ ምን ነው
ሽልን ነገር በጣም አመሰግናለሁ ብላ ስትል ምናልሽ ሜርሲ አልሰማሁሽም ብላ አለቻት። አምነን እንዳክስቴ እሷ እኮ ከረጅም ጊዜ በፊት ጆሮዋ ትንሽ ትንሽ ነው እንጂ የሚሰማው በብዛት አይሰማም እና ማውራት ከፈለሽ ወደ ጆሮዋ ተጠግተሽ አውሪ ብሎ አላት። አምነን ኧረ ተወው ችግር የለውም እኔማ ለቤቱ ስላስጠጋችን አመሰግናለሁ ልላት ነበር ብላ ስትል አይ ከዚህ በኋላም እዚህ ነው የምንኖረው ቤቱ ታድሶ እንኳ ወደዛ መመለስ አንችልም ብሎ አላት። እንዴ ለምን ሲባል እስኪ ንገረኝ። በቃ አያቴ ከዚህ በኋላ ርቄ እንድኖር አስፈልግም ማለትም እዚህ ቤት አብሬያት እንድኖር ነው የምትፈልገው ብላ አለች። ዋው እንደዛ ከሆነማ ጥሩ፣ ግን ደግሞ እኔ ራሱ ጥገኛ መሆኑ በጣም አስጠልቶኛል እያለች ብቻዋን ስታወራ አክስቴ አወራሽኝ እንዴ ብሎ ሲላት አረ ምንም አላወራሁም እንደው አያታችን በጣም ጥሩና መልካም ሴት ስለሆነች መልካምነቷና ጥሩነቷ እኮ ገዝቶኝ ነው ብላ አለች። አዎ አያቴ በጣም ጥሩ ነች። ለማንኛውም አሁን ክፍላችሁን ሁላችሁም ብታዩት ይሻላል ብሎ አለ። ሰላም ሰላም! ውድና የተከበራችሁ የህያ ቤቴ ቤተሰቦች እንድናችሁልኝ ሁሉ ሰላም ሁሉ መልካም። ምን እግዚአብሔር የተመሰገነ ይሁን። ሰላም ነኝ፣ ደህና ነኝ። ለቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ የሆኑ ነበር ቤተሰቦቼ ስለምትከታተሉኝ እጅጉን አድርጌ አመሰግናለሁ። እጅግ አስተማሪውና አጓጊው ድራማ እንደቀጠለ ይገኛል። አቶ አምነን እንዴት አድርገን እናጽናና? ስለተፈጠረብህና ስለተደረገብህ ነገር በጣም እናዝናለን፣ ግን ደግሞ ይህ አጋጠመህ ብለን በፍጹም ትተነህ አንሄድም እያለች ሴፈን እያቀሳሰረችና እንዲሁም በደንብ አድርጋ ፍትፍት አድርጋ አዋጠችው ማለት ይቻላል። አምነንም እውነት ለመናገር ለሰው መድኃኒቱ ሰው ነው ይባል የለም። እናቴ እንደሞተች አክስቴ እንዳበደች ሁሉም ሰው ትቶኝ እንደሄደ አሁን ግን እናንተን ሳስብ በጣም ደስ ይለኛል፣ ማለትም ደስታ ይሰማኛል። ለዚህ ሁሉ ደግሞ እናንተ ናችሁ። ምናልባት ያ ቤት ለእኔ በጣም ብዙ ትዝታዎች ሊኖሩበት ይችላል፣ ግን ደግሞ ዛሬ ከእናንተ ጋር ስሆንና መከራውንም ጭንቀቱንም ከእናንተ ጋር ሳሳልፍ በጣም ነው ደስ ያለኝ ብሎ አለ። አያትየዋ በር አንኳኩታ ከዛ እናት ዛሃራ እየሮጠች ሄደችና ወይ ነይ ግቢ እንጂ ብላ ስትል ምን ነው መግባቴ አይቀር እያለች ትንሽ እንደ መቆጣት አለች። እናት ዛሃራም ክችኑን መልመድ አቅቷት ብቻዋን ትክዝ ቁዝም ብላ ቁጭ ብላ ብሌን መጣችና እናት ዛሃራ ምን እያደረግሽ ነው መሆነሽ ነው ብላ አለቻት። ልጄ ክችኑን መልመድ አልቻልኩም የእውነቴን ነው ብልሽ በጣም ከብዶኛል ብላ አለች። ልክ ነሽ፣ እውነት ለመናገር እኔ ራሱ ከብዶኛል፣ ግን ደግሞ ምን ማድረግ እንዳለብን አላቅም ብላ አለች። እኔም አላቅም፣ ግን አይዞሽ የግድ መልመድ አለብን ማለቴ አምነን እንዲጠነክር የቻልነውን ብቻ ሳይሆን ያልቻልነውንም ነገር በሙሉ ማድረግ አለብን ብላ አለች። አዎ ልጄ በጣም ትክክል ነሽ፣ አሁን ገና የእውነት ትክክለኛውን ነገር አወራሽ ብሌንዬ ብላ አለቻት። ጀሪም ተጎድታለች፣ በባለፈው ልጇን አጣች፣ አሁን ደግሞ ቤቷን ብላ ስትል እንግዲህ መጠንከር ነው ብላ አለቻት። ጀሪና ብሌን ክፍሏ ቁጭ ብላ አምላኬ ሆይ ይህ ሁሉ ፈተናና ስቃይ ለበጎ ይሆን ወይስ ደግሞ ለመጥፎ ነገር እያለች ብሌኔ ብቻዋን ቁጭ ብላ እየተምታታች እንደ አጋጣሚ ጀሪ መጣችና እኔ ምልሽ ይህ ሁሉ ፈተናን ስቃይና መከራ ግን ለምንድን ነው ብላ አለቻት። እውነት ለመናገር ለምን እንደሆነ እንኳ አይገባኝም፣ ግን ደግሞ ነገ የተሻለ ነገር ይዞ ይመጣል ጀሪ ብላ አለቻት። እውነትሽን ነው? አዎ እኔ እውነቴን ነው። እንግዲህ መቼም ከዛሬ ነገ ይሻል የለ፣ ስለዚህ መልካም ነገሮችን ይዞ ሊመጣ ነው ብዬ ነው የማስበው። ልክ ነሽ። እስኪ አቶ አምነንን የሚያጽናና ቃል ወይም ደግሞ ደስ የሚያሰኘውን ነገር ንገሪኝ ብላ አለቻት። እኔ አላቅም ጀሪ፣ ግን ደግሞ እንደምንም ብለሽ ብታጽናኘው ደስ ይላል። ማለቴ እሱ ሁሉን ነገር በውስጡ ነው በሆዱ ነው የሚይዘው። ስለዚህ እንድናገርና አውጥቶ ሁሉንም ነገር እንዲያስረዳሽ ችግርሽንም እንድትረጁ ብታደርጊ ጥሩ ነው ብላ አለቻት። እውነትሽን ነው አይደል? አዎ እንደዛ ስታደርጊ ምናልባት አንቺና እሱም በደንብ ትቀራረቡ ይሆናል። ያን ጊዜ መታወቃችሁም ሆነ ችግራችሁም
አንድ ላይ ይፈታል ብላ አለቻት። በጣም አመሰግናለሁ ብላ ስትል አረዳ እውነት ለመናገር ይህ እኮ አያስፈልግም፣ ማለቴ ግዴታዬ ነው፣ ማድረግ ያለብኝን ነገር በሙሉ ነው ያደረግኩት ብላ አለቻት። የአምነን አያት ብሌንን ስታያት በጣም ደስ አላት። የእውነት አንቺማ በጣም ቆንጆና እንዲሁም ብልህ ሴት ነሽ ብላ ስትል አይ ያን ያህል እንኳ አይደለሁም። ምን ነው ከዚህ በላይ ታዲያ ምን እንዲመጣልሽ ጠብቀሽ ነበረ? የእውነቴን ነው ምልሽ በጣም ጀግናና እንዲሁም ብርቱ ሴት ነሽ። ለማንኛውም ግን ስለ ሁሉም ነገር ፈጣሪ ይመስገን ብላ አለቻት። አዎ እና እንድታስቢና እንድትጨነቂ በፍጹም አልፈልግም። ማድረግ ያለብሽን ነገር በሙሉ አድርጊ ብላ አለቻት። እሺ አልጨነቅም። አምነንና አያቴጌቱ እሺ ቤቱን ለመድከው ልጄ ብላ ስትለው ለምጄዋለሁ አያቴ፣ ግን ደግሞ በፍጹም ጥላቴን ማወቅ አልቻልኩም ብሎ አለ። አዎ ጥላቴን በፍጹም ላውቅ አልቻልኩም የኔ ልጅ። እዚህ ቤት ያሉት ሰዎች በሙሉ በጣም ጥሩና መልካም ናቸው ይባላል፣ ግን ደግሞ እኔም አይቻቸዋለሁ ጥሩ ናቸው፣ ግን ጥላት ከሩቅ አይመጣም የሚባለውንም ነገር አትርሳ ብላ አለችው። ምን ማለት ነው ደግሞ ይሄ አያቴ? ምንም ቢሆን እጣ ገቢ ያለ ሰው ሊሆን ይችላል እንደዚህ ያደረገህ እና እባክህን ብላ አለች። ምን? አዎ የምሬን ነው። እና ልጄ ለማንኛውም ሁኔታ ይሁን ምንም ነገር ቢፈጠርም እንኳ በፍጹም እንደዚህ አይነት ነገር እንድታደርግ አልፈቅድም። ስለዚህ እባክህን ታው ብላ ስትለው እሺ አያቴ ሁሉንም ነገር አስተካክላለሁኝ፣ እንዳልሽው የቅርብ ቦታ ከሆነ እንደምንም ብዬ ለማጣራት እሞክራለሁኝ ብሎ አለ። ያ በኩል በጣም የሚያናደውና የሚያበሳጨው ነገር ሙስጠፋ ሴፈንን ቆይ ምን እያልሽ ነው? እና ለምንድን ነው እንደዚህ አይነት ነገር የምታደርጊው ብላ አለች። አዎ የምሬ ነው። ለምንድን ነው እኔን ሳትነግሪኝ ያንን ነገር ያደረግሽው ብሎ ሲላት አይ እውነት ለመናገር ስለማትነግረኝ ብዬ ነው፣ ወይም ደግሞ ለማስቆም ትሞክር ነበር። ምን? አዎ ስለዚህ ማድረግ ነበረብኝ። እስኪ ንገረኝ፣ የእውነት ቅሬታ አለህ እንዴ ብላ ስትለው አይ ምንም አይነት ቅሬታ የለኝም፣ ግን ደግሞ እንደዚህ ማድረግ የለብሽም ነበረ። ስለዚህ እባክሽን እያለች ስትል ምን ማለት ነው? ነገርኩሽ፣ በቃ ማድረግ የሌለብሽን ነገር አታድርጊ ብላ አለች። እናት ዛሃራና አምነንዬ እናቴ መሆን ትችያለሽ ወይ? ያ ቤት ብዙ ነገር አንቺንና እኔን አስተሳስሮናል እናት ዛሃራ ብሎ አላት። ልጄ አንተ የኔ ልጅ በመሆንህ እኔ ነኝ እንጂ የምጠቀመው፣ አንተ እኮ ምንም ነገር አትሆንም። ስለዚህ አንተ ውዱ ልጄ ነህ እና የእናትህን ምትክ ባልተካም እንኳ ግን እስከምችለው ድረስ በደንብ አድርጌ ካንተ ጎን ለመሆን ቃል እገባለሁ ብላ አለችው። ቃልና አምነን እኔ ምልህ የእውነት ሰው ነው ወይ እንደዚህ ያደረገው ብሎ ሲለው ምን ለውጥ አለው? ሰውም አደረገው በድንገትም ሆነ ቤቱ እንደው ተቃጥሏል፣ ቤቱ እንደው አይመለስም። ግን ደግሞ የሚያሳዝነው ነገር ጥላቴን እስካሁን አላወቅኩም። ቃል በቅርብ ማወቅ አለብኝ።